ሰላም ጤና ይስጥልን እንዴት ከርማችኋል ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ ከትረስት አግሮ ኮንሰልቲንግ ኤንድ ፋርሚንግ ታዲያ ዛሬ ላይ ወደ እናንተ እጅግ በጣም አስተማሪ በሆነ ቪዲዮ መጥቼላችኋለሁ ይህም የአንዲትን ዶሮ የዕለታዊ የውሃ ፍጆታ መጠን በምን ማወቅ እንችላለን እንዴት ማስላት እንችላለን የሚለውን የብዙዎቻችሁን ጥያቄ ለመመለስ ወደ እናንተ መተናል ማለት ነው ታዲያ እንደምናውቀው ህይወት ላለው ነገር ሁሉ ውሃ እጅግ በጣም መሰረታዊና ወሳኝ ነገር ነው ይህም በተለይ ደግሞ በዶሮ እርባታችን ውስጥ የምንሰጠው ውሃ ሁሉ ጊዜ ንጹህ መሆን መቻል አለበት ከየትኛውም ሽታ ካለው ነገር ኮንታሚኔትድ ወይንም በሽታ ሊያመጡ ከሚችሉ ነገሮች ከየትኛውም ነገር የጸዳና ንጹህ ሆኖ መገኘት መቻል አለበት በተለይ የፒኤች መጠኑ ደግሞ ከ6 እስከ 7 ድረስ ቢሆን ይመከራል ከዛ ያለፈ ፒኤች መጠን ዶሮቻችን ላላስፈላጊ ሜታቦሊዝም ዲስኦርደሮች ሊዳረግብን ይችላል ስለዚህ እንግዲህ የምንሰጠው ውሃ በየቀኑ ለዶሮቻችን የምንሰጣቸው ውሃ ፍጹም ንጹህ እና ከጀርም ነፃ የሆነ መሆን መቻል አለበት ማለት ነው ስለዚህ ለዶሮቻችን የምንሰጣቸው ውሃ ከተለያየ አማራጮች ወይንም ደግሞ ምንጮች ልንጠቀም እንችላለን ይሄም ከጉድጓድ ውሃ በቀጥታ ከቧንቧ ውሃ መጠቀም እንችላለን እንዲሁም ከምንጭ ውሃ ተጠቅመን ደግሞ ለዶሮቻችን ልንሰጣቸው እንችላለን ማለት ነው ነገር ግን ከየትኛውም ሶርስ ለዶሮቻችን የምንሰጠው ውሃ ከባክቴሪያ ፍሪ መሆኑን ማረጋገጥ መቻል አለበት አለያም ደግሞ እናንተ ልጠጡት የማትደፍሩት ወይ ደግሞ ልጠጡት የማትፈልጉትን ውሃ ለዶሮቻችሁ በተአምር መስጠት የለባችሁ ማለት ነው ስለዚህ እንግዲህ በየትኛውም የእርባታ ደረጃ ላይ ያላችሁ ከጫጩት ጀምሮ ቄብ ላይ የምትሰሩ ከዛ እንቁላል ላይ የምትሰሩ ሰዎች ስጋም ዶሮ ሊሆን ይችላል ዶሮቻችን ኤግዛክትሊ የተቀመጠ ስታንዳርድ የለም በዚህ እድሜ ላይ የዚህን ያህል የውሃ ልኬት ይሰጥ የሚል ስታንዳርድ ልኬት የለምና በምን ማወቅ እንችላለን የሚል ተደጋጋሚ ጥያቄዎች ሲነሱ ይስተዋላል ስለዚህ ይሄም ልክ ሐሳብ ነው እንግዲህ እንደምናውቀው ለውሃ የተቀመጠ ስታንዳርድ የለም ነገር ግን ለዶሮች ለሚመገቡት መኖ በየእድሜያቸው የተቀመጠ ስታንዳርድ ግራሞች አሉ ማክሲመም ኤንድ ሚኒመም ሬንጅ ይዞ ማለት ነው ነገር ግን ውሃ ላይ በዚህኛው እድሜ የዚህን ያህል ልኬት ተብሎ የተቀመጠ ስፔሲፊኬሽን የለም ይሄ የሆነበት ምክንያትና ትልቁ ነገር ዶሮቻችን ውሃን ኮንሱም ማድረግ በቻሉት ልክ ኮንሱም ማድረግ ስላለባቸው ነው ወይንም ዶሮች ውሃን ሪስትሪክት ማድረግ ወይንም መገደብም ስለሌለብን እና ነፃ ሆነው እስኪጠግቡ ድረስ መጠጣት መቻል አለባቸው ማለት ነው ይህም እንግዲህ እንደምታውቁት የሰውነታችን ሲስተም በተለይ ዶሮች የሰውነታቸው ሲስተም ሜታቦሊክ ፕሮሰስ ኤቭሪቲንግ ረን የሚያደርገው ሪአክሽን የሚከናወነው በሙሉ በውሃ አማካኝነት መሆኑ ይታወቃል ስለዚህ ዶሮች ውሃን እንደ ኒውትሪሽን ሳይሆን እንደ ሜታቦሊክ እንደ አንድ ኮምፖነንት ይዘው ስለሆነ የሚጠቀሙበት ተያያዥ ጎንዮሽ ምንም አይነት ሳይድ ኢፌክት የለውም ማለት ነው ስለዚህ ሰውነታቸው ዲማንድ ባረገው ልክ ሰውነታቸው በፈለገው ልክ ውሃን ሊወስዱ ይችላሉ ለዛም ደግሞኛ በቂና ዝግጁ የሆነ የውሃ አማራጮችን ለዶሮች ማቅረብ አለብን ማለት ነው ከዚህ ጋር ተያይዞ እንግዲህ በብዛት የሚነሳ ነጥብ አለ እንግዲህ አንዳንዴ ሰዎች ውሃ አነሰብን ይላሉ አንዳንዴ ደግሞ በጣም የተጋነነ ውሃ እየጠጡብን የሚል ሐሳቦች ይነሳሉ ስለዚህ እንደመነሻ በስቷል አንሷል ብሎ ለመናገርም የሚያስችለን ደግሞ አንዳንድ ሁኔታዎች አሉ ይህም እንግዲህ ዶሮቻችን ከሚመገቡት ብዙ ጊዜ በተለይ ደግሞ ትሮፒካል ኢንቫይሮንመንት ላይ እንደ ኢትዮጵያ ኢንቫይሮንመንት እንደ አፍሪካ ኢንቫይሮንመንት ላይ እንዳሉ እርባታዎች ሞቃታማ ከመሆኑ ጋር ተያይዞ ከሚበሉት ከ2.5 እስከ 3 እጥፍ ድረስ ውሃ የመጠጣት እድል አለ ማለት ነው ይህ ምን ማለት ነው እንግዲህ ያሉን ዶሮች አጠቃላይ በቀን ውስጥ ኮንሱም የሚያደርጉት መኖ 100 ኪሎ ግራም ከሆነ ከ250 እስከ 300 ሊትር ውሃ ኮንሱም ማድረግ ይኖርባቸዋል ማለት ነው ስለዚህ ከዚህ ስታንዳርድ ካነሰ ያው የሚጠጡት የውሃ መጠን ወርዷል ብለን እናስባለን ከዚህ ደግሞ ተጋኖ 4 እጥፍ ከዛም በላይ ከሆነ ደግሞ የሚወስዱት የውሃ መጠን እጅግ የተጋነነ ነው ብለን ልንወስድ እንችላለን ማለት ነው እንግዲህ ውሃ ኮንሰምፕሽን የሚያንስበት እንዲሁም ደግሞ ኦቨር የሆነ የውሃ ፍላጎት የሚመጣበት የተለያዩ ምክንያቶች አሉ እንግዲህ በዝርዝር በሌላ ቪዲዮ ላይ ሰራላችኋለሁ ነገር ግን አሁን የምታመጣጥኑበት ትልቁ ልኬታችሁ ምንድነው ከሚመገቡት ዕለታዊ የመኖ መጠን እሱን በስታንዳርዱ ማወቅ ትችላላችሁ ከሱ ከ2.5 ከ3 እጥፍ ውሃ ሊጠጡ ይችላሉ ማለት ነው ታዲያ በቀን ውስጥ የምንሰጣቸው ውሃ
ከ18 ዲግሪ ሴንቲግሬድ እስከ 22 ዲግሪ ሴንቲግሬድ ያልበለጠ ያልሞቀም ያልቀዘቀዘም መካከለኛ ቴምፕሬቸር የያዘ መሆን መቻል አለበት። ቢቻላችሁ ደግሞ የእርባታችሁን በየቀኑ የምትሰጡትን ውሃ በቀን 3 ጊዜ ፍሬሽ እንዲሆን መቀያየር መቻል አለባችሁ ማለት ነው። ስለዚህ ውሃ የዶሮቻችን የአንድ እርባታ የስኬት የጀርባው አጥንት ነው። የዶሮች የእስትንፋሳቸው ሚስጥር ነው። ያለ ውሃ የሚደረግ ምንም አይነት የህይወት ፕሮሰስ የለም። ስለዚህ ዶሮቹ በራሳቸው 70% የሚጥሉት እንቁላል 67% ውሃ ነው። ስለዚህ ውሃ በጣም ሜጀር እና ወሳኙ ኮምፖነንት ስለሆነ ትኩረት አድርጋችሁ እዚህ ላይ እንድትሰሩ ምክሬን አስተላልፋለሁ። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። እስካሁን ድረስ የነበርኩት ዶክተር ተክሌ ነበርኩኝ። ይህ ቪዲዮ ያስተምራል፣ ይጠቅማል ብላችሁ ካሰባችሁ ይሄን ፔጅ ሰብስክራይብ እንዲሁም የደውል ምልክቱን መንካታችሁ እንዳይረሳ። በመተማመን ያርቡ።